አሁን የዓለም ሪከርድ ተብዬ ነው አሁን ሲመዘገብ ማለት ነው። ውጭ ሀገር አሁን ያለው ሰውዬ በጣም ተጠቅሟል። ለምን ማስታወቂያ አሰርተውታል ምናምን በቃ የሆነ ነገር አምባሳደር አድርገውታል። የምግብ የሆነ በሚቀመስ ዙሪያ ማለት ነው። የለስላሳ የአስክሬም ምናምን በቃ አይደለ ወይም ደግሞ የውሃ የምግብ ምናምን በቃ የሆነ ቃማሽ ዝም ብሎ እንዲጠቀም ለማድረግ ያክል ማለት ነው። እዛ ሀገር ደግሞ ያው የለም እስካሁን ድረስ አሁን ቆየሁ እንግዲህ ራሴን በራሴ ዙ ቲክቶክ ላይ ዝም ብዬ ለማስተዋወቅ ሞክራለሁ እንጂ ምንም ነገር እንትን አይልም ወላይ። እስቲ በደንብ አሳያቸው። እዚህ ማስታወቂያ የምታሰሩ ሰዎች ከምግብ ጋር የተያያዘ ስራ ያላችሁ ሰዎች ደግሞ እኮ ከመርዘሙ የመሾሉ እኮ ነው። ደግሞ ስታስገባትልኝ ደም ታስገባት ታረጋታለህ ስታስገባትልኝ ደም ታስገባት ታረጋታለህ። ያው ቦታ አለው ውስጥ ላይ እንደዚህ ማጠፍ ይችላል። በነገራችን ላይ እስቲ እንዴት ነው የምታጠፋው? አሳየኝ። ማጠፍ ማለት እዚህ ጋር ይመጣል እንትን ምላሴ ውስጥ ለውስጥ እዚህ ጋር ይመጣል። ካፌ ኦዲያ ነው እንጂ እንትን ጥግ ይዛል ማለትም እዚች ጋር የምትይዘው ነገር የለችም። እኔ ጋር እዚህ ጋር ቀዳዳ ነው ውስጥ ያንተ እንደማንኛውም ሰው እኮ ከዚህ በኩል እኮ አለው እኮ ቀዳዳ ከዚህ በኩል ቀዳዳ እንዳለው በውስጥ በኩል እኮ አለ። እንዴት ነው የሚሆነው? ያንተ ምንድን ነው የሚለየው? እዛ መሄድ ይችላል ማለትም አሁን ለምሳሌ እዚህ ጋር ያለው አለ አይደል? እዚህ ውስጥ እኮ የዚህም መሀል ላይ ደግሞ ቀጭን ክርክር አለች ከውስጥ በኩል ማለት ነው። እሺ ያቺን እዛ ክርክር ላይ ድረስ መድረስ ይችላል። የኔ ውስጥ ለውስጥ ሄዶ ማለት ነው እዚህ ጋር። ኦኬ ከዚህ ካፌ ነፃ ይሆናል ማለት ነው። እንደው ምን ሲሆን ምላስ ረዘመ? እንደው ተፈጥሮ። ኦኬ እግሮችስ ረጅም ናቸው? ሌላ አካል በቃ ኖርማል ነው። አሁን ምን መቅመስ ትፈልጋለህ? በምላስ ማስታወቂያ ነው የምፈልገው። ማስታወቂያ? አዎ ኦኬ። አንድ ሰው አስገብቻለሁ። ፈጥኖ እንዴት ነው አውራው? ዳድ በቃ ፍርሃት አልፈጠረብህም እንዴ? በጣም እኮ እኔ ላንተ ፈራው እኮ ዳድ። ምን ነው? ስጦታ ነው፣ ምንም ማድረግ አይቻልም። ስጦታ ነው። 11 ሴንቲሜትር ርዝመት አለው። እዚህ ጋር ይነካል። አይኔን ለመንካት ትንሽ እዚች ጋር ነው አጥንት የለችም የመጨረሻዋ እዚች ጋር ያይ ወደ ዳድ አታርግበት እባክህ ወደ እሱ አታዞረው። በስንት ዓመት ላይ ነው እንደዚህ ምላስ ማደግ የጀመረው? ስንት ዓመት ላይ ነው? ከልጅነት ጀምሮ ነው እንጂ ተፈጥሮ ነው። ከልጅነት ጀምሮ ምላሳም ነህ? እርዝመት የአካባቢ ሰው ምን ይልሃል? ለዚህ አላሳይም ለሰው ማለት በሚዲያ ነው እንጂ አሁን በአካል ለማንም ሰው አላሳይም። ይጠይቁሃል ሲያገኙ አሳየን ይላሉ፣ ግን አላሳያቸውም። ለምንድን ነው የምትጠቀምበት አንተ? አሁን ያው እንደ ማንኛውም ሰው በቃ ለመቅመስ፣ ሌላ ምን ይሆናል? ለምግብ መቅመስ ብቻ ነው። እሺ ፈጥኖ ጥያቄ ካለ ጠይቀው። አንዳንድ ጊዜ ስትተኛ አይደል? አይ ምንም የሚፈጠር ነገር የለም። ልዩነቱ ምንድነው? ከታች በኩል አለች እንትን የሆነች ከምላስ ስር በታች እኮ የምትይዝ ነገር አለች። ያቺ የለችም። ምን ነገር ልዩነቱ እዚህ ጋር ነው። እስቲ ያሳየን። የት አለ? የለችም። እስቲ ምላስ ወዴት ነው? የት እንደ አጠፌ ነው ያወጣሁት። አሁን እስቲ የት አለ? የላይኛው ከታች ሆኖ ከታች ያለው ከላይ ማለት ነው። አዙራ ሆኖ ምንድነው? አልገባኝም። ዞሮ ማለትም እንትን ተመልከት
አጥፌው ነው የታችኛው ከላይ ወጣ። ኧረ አንተ ምን ጉድ ነህ? ሳጥፈው እኮ እያሳየሁ ነው። አንዳንድ ሰው አይ እንደማንኛውም ሰው ነው፣ ኖርማል ነው። የእባብ ዝርያ አለብህ ምናምን አይሉ። ሌላ ጥያቄ ያላችሁ? ሕክምና ነገር አቡኪ ሕክምና አካባቢ ጤና ጣቢያ አካባቢ ብትሄድ ጥሩ ነው። ምክንያቱም እድሜ ሲጨምር የሆነ ኢፌክት ሊያመጣብህ ስለሚችል አይተህ ከሆነ እድሜያቸው በጣም የጨመሩ ሰዎች አንዳንድ አካሎቻቸው ያስቸግራቸዋል፣ ለመናገርም ለመመገብም ሊያስቸግራቸው ይችላልና ያንተ አሁን ገና ወጣት ነህ፣ ልጅ ነህ። በዚህ ጊዜ አሁን እንደዚህ ከረዘመ እድሜ ሲጨምር ደግሞ ሳይዙም እየጨመረ ነው የሚሄደውና የዛነ በጣም እንዳያስቸግር ምናልባት ታምር ሊሆን ይችላል፣ የእግዚአብሔር ስጦታ ሊሆን ይችላል፣ ደስ ይላል። ግን ለጊዜው ተጠቀምበት። ቅድም እንዳልከው ማስታወቂያም ቢሆን ፊልም ፕሮዲውሰሮች ጋርም ተገናኝተህ ለአንተ የሚሆን ካራክተር ስፔሻል የሆነ ፊልሞችን ማሰራት የሚፈልጉ ካሉ ለነሱም ያለውን ታለንትን አሳይተህ ፊልሞችን ምናምኖችን በጊዜ ስራና ማስታወቂያዎችን ምናምን ሰርተህ ከዛ በኋላ ግን ወደ ሕክምና አካባቢ ብትሄድና እንትን ብትታይ ጥሩ ነው። እድሜ ሲጨምር የሆነ ኔጌቲቭ ኢፌክት ይሄ ነገር ማለት ነው ይመስለኛል። ምክንያቱም አንድ ነገር ከመጠን በላይ ሲሆንና ከመጠን በታች ሲሆን የራሱ የሆነ ኔጌቲቭ ኢፌክት ይኖረዋል ብዬ ስለማስብ ማለት ነው። ይሄን ነው የምልህ። ተባረክልኝ። ምንም ከልጅነቴ ጀምሮ ነው፣ ህፃን ሆኜ ጀምሮ ነው። ምግብ ስትበላ ተጽዕኖ አይፈጥርብህም? ምግብ ስትበላው ምናልባት ነክሰው አታውቅም? አንድ ሁለተኛ ደግሞ ሰውነት ነገር ማለት ነው። በማንኛውም ነገር ምንም ነገር አይፈጥርብኝም። ማለትም እንደማንኛውም ሰው ነው። ይሄ እንደማንኛውም ሰው ነው። ምላሴ ልዩነቱ ምንድነው? እርዝመት አለው። በቃ ሌላ ነገር የለውም። እርዝመቱ ብቻ ነው። እርዝመቱ ከሰዎች ጋር ትንሽ ለየት ያደርገዋል። በቃ ሌላ ነገር ግን እንደዚህ የሚያግደኝ ነገርም የለም። ከትንፋሽ ጋር የሚያገናኝ ነገር የለም። የምነክስበት ምክንያት የለም። የምትበላው ምግብ ሰውነትህ ላይ አይሻማውም? በሰውነትህ ላይ ክብደት የመቀነስ ነገር አይገጥምም? ምንም የሚፈጥርብኝ ነገር የለም። አይቀንስም ሰውነት ኪሎ ነህ አሁን? እኔ ቀጭን ከሆንኩ ቀጭን ነኝ፣ ወፍራም ከሆንኩ ወፍራም ነኝ። ግን በምላሴ ምንም የሚፈጥረው ነገር የለም። ኦኬ። አይ አንዳንዴ ትቀጥናለህ፣ አንዳንዴ ትወፍራለህ። ኪሎክ ስንት ነው አሁን ባለህበት? እኔ መጀመሪያም ቀጭን ነኝ ከልጅነቴም፣ አሁንም ቀጭን ነኝ። ኦኬ። አሁን የምትበላው ማለት የምትበላው ምግብ ተጽዕኖ አይፈጥርም? አይሻማብህም? ከሰውነትህ ላይ አይሻማም? አይ ምንም የሚፈጥረው ነገር የለም። ምንም የሚሻማውም ነገር የለም። በቃ ኖርማል እንደማንኛውም ሰው እበላለሁ፣ ጠጣለሁ። ምንም የሚፈጥርብኝ ነገር በቃ ልዩነቱ አንድና አንድ በቃ ከሰዎች እርዝማን ያለው በቃ እርዝመት ብቻ ነው። እኔ ብቻ ሳይሆን ደግሞ ሴትም አለች፣ ከሆነ ሴት አለች ደግሞ ማለት የባህር ዳለች። ኦኬ። ግን ውስጥ ምኑ ጋር ነው የሚቀመጠው? አሁን ውስጥክ ምኑ ጋር ይቀመጣል? እንዴት ይዘዋል? ርዝመቱ ተጣጥፎ ነው የሚቀመጠው? ወደ ውስጥ ነው የሚገባው? እንደሚመስለኝ ከሆነ ማለትም የመለጠጥ ባህሪ ይመስለኛል። ማለትም አፌ ላይ እንደማንኛውም ሰው ይቀመጣል፣ ሲወጣም ደግሞ እንደ የሆነ የመለጠጥ ባህሪ። ገራሚ ነው። በጣም የሚገርም ነው። አግብተሃል? ኧረ የለም። በዚህ በምላስ ምክንያት ነው የሚፈሩ ነው ትላለህ? ምላስ ተጽዕኖ አድርጎብሃል እንዳያገቡ? አይ በእንደዚህ ሲጀመር ራሴ እኮ ነኝ ማሳየት ያስኩት እንጂ አለማሳየትም እችላለሁ። ሲቀጥል ደግሞ ምንም የሚፈጥረው ነገር የለም እዚህ ላይ እኮ። በዚህ አጋጣሚ አንድ ሰው ኢንቦክስ እያደረገልኝ ነው። አግብተዋል ወይ? አግብተዋል ወይ? አግብቼ ካናዳ ልወስደው ፈልጋለሁ ይቅርልኝ ትላለች። ምን አግብቼው ካናዳ ይዤው ልሄድ ፈልጋለሁ። አግብተዋል ወይ?
ትዳር በካናዳ ነው እንዴ? ካናዳ ነው የምትኖረው እሷ። አሉ እንደዛ አይነት ሰዎች በርግጥ እንደዛ አይነት ሰዎች ጽፉልሃል። አረ ሲጀመር ከማንም ጋር ያልገናኝም ሲቀጥል ማለትም ላይቭ ላይ ብቻ ነው በቃ እንደዚህ የምናወራው። ቪዲዮውን በቃ መለቀው ከዚሁ ከላይቭ ላይ ነው በቃ። ላይቭ ላይ እንደዛ ይሉሃል ወይ ነው? የለም የሚለኝ ሰው የለም። ታዲያ አሉ እንዴት አለ? አይ ማለቴ አሉ ምለው በሌሎች ሰዎች ነው ማለት ሌሎች ሰዎች በእንደዚህ አይነት ነገር ተሞኝተው የሚሄዱ ሰዎች አሉ ለማለት ፈልጌ ነው። ለጥቅም ለማለት ፈልጌ ነው። ለጥቅም እኮ አይደለም እሷ ወደሃለ እኮ። አረ እሺ ማግባት ትፈልጋለህ ወይ? ማግባት ትፈልጋለህ ወይ? አይ አልፈልግም። እና ቆመ ልቀር ነው ማለትም በራሴ ቅር ነው እኮ። ምንድነው አሁን በምድር የምትተዳደረው? የተጎዳበት ነገር እንዳው እንደ ጩኛ ይዘክ የተጎዳበት ነገር አለ። ብዙ ልብክ ገብቶኛል። ተደጋጋሚ የተጎዳበት ጠባሳ ኮሜንት እያነበብኩ ስለነበር ለዛ ነው። ምን አልከኝ? ዳህበት ነገር አለ። ቢያንስ አፍቅረው እና የተጎዳበት ነገር አለ። በዚህ በትዳር ዙሪያ ማሳለ እኔ አላገባሁም። ጓደኝነት ጀምረክ ፌል ያደረገብህ ነገር የለኝም ምንም እስካሁን ድረስ እኔ የሴትም የወንድም በቃ ብዙ ምን እንደዚህ ሰው አልቀርብም። ያን ያክል ሰላምዬ እስቲ አንድ ያውጣው አሳያት። ዲያስፖራ አሳያት ምላስ እንደዚህ ሌላ ዓለም ላይ ወይ ሰፊ ሁሉ ነው። በኢየሱስ በጌታ በኢየሱስ እንዴት ነህ? ሰላም ነው ወንድም? ሰላም ነው እንዴት ነህ? ይገርማል። ይጣላችሁ ግን ምንድነው? እውነት አይመስልም ብዬ እኮ ነው እንደዚህ አይቻላትም። ተፈጥሮ ነው ሶፊ? ስጦታ ነው ተፈጥሮ። ዋው እንዴት እግዚአብሔር ባርኮዋል። አመሰግናለሁ። ተባረክ። የት ነው የምትኖር? ወሎ። የራስ ምንድን ነው? እኔ አይቺ ስለማላውቅ ነው እንትን አትልም አይደል? ቅር እንዳይል በእውነት ለአንተ ስጦታ ነው፣ ለእኛ ግን እንትን ስለሆነ ነው። አይቺ ስለማላውቅ ነው የደነገጥኩት። እስኪ ወደፊት አድርጋ አይ ችግር የለውም። ወደፊት አውጥታ አሳያት። ወደፊት አውጣና አሳያት። አቡ በጌታ ሶፊ ኖ ወደ ጎን ሳታረገው ወደፊት ብቻ አስቀምጠው። እንደዚህ ዝም ብሎ ወደፊት አድርገው። ዝም ብሎ ይጣው ወደፊት ብረት ታሰራዋለህ ለብቻው ስፖርት ይሰራል። በምላስ ምን ታነሳለህ? በምላስ ማንሳት እንዴት ማንሳት በምላስ ይነሳል? ተቀመጥ እንጃ እንግዲህ እኔ ምንም ለየት ያለ ነገር የለውም። ኦኬ ይሄ ምላስ ረጅም ምናምን ሲባል ወሬኛ ምናምን ነው፣ ለወሬ ነው። ምላስ ሲባል ማለት ኧረ ዝምተኛ ነው። መቼ ያወራል? ከገባው ጀምሮ ማሳየት እንጂ አያወራም።
ግን በዚህ እኮ ታውቃለህ አንዳንድ ሰዎች እንደዚህ አካላቸው የተለየ ከሆነ ፌሚስ ይሆኑበታል ታውቃለህ አይደል? አዎ ምንድን ነበር አሁን አንተ በምላስ ከሆነ እንግዲህ የኬክ ቀማሽ ምናምን ፉድ ቤት እንትን ያሏቸዋል ይጋብዟቸዋል። ጠርተው አያውቁም በዚህ ምክንያት? ከእናንተ እንደዚህ አይነት ነገር የለም ጠርተውኝ አያውቁም። ምግብ ቤት እና አጭር ቪዲዮ እየሰራህ ከለቀቅ ምናልባት ውጭ ሀገር ብትኖር ኑሮ በደንብ አድርገው ይታወቅ ነበር። በደንብ የሆነ ልጅ ነበር ሶፊ ትዝ እንደሚል ድንቃድንቅ ላይ እኮ ተመዝግቤያለሁ። በአፍሪካ ድንቃድንቅ ምን ብለህ ድንቃድንቅ ላይ ተመዝግቤያለሁ። ሰይፉ ሾው አቅርቦኛል። ኦኬ ምን አሉ? አልወሰዱም? ሰርተፊኬት ማለትም በአፍሪካ ድንቃድንቅ ላይ ያው ባለ ረጅም ምላስ ያለም ረጅም ምላስ ባለቤት ነው ምናምን በሚል ሰርተፊኬት ብቻ። ኦኬ የሆነ ታሪክ ደግሞ አውቃለሁ። የሆነ ልጅ አይ ዶንት ኖ ታውቀው ይሆናል። የሆነ አይኑ በጣም ትልቅ የሆነ ልጅ አውቀዋለሁ። እራሱ ኬንያዊ መሰለኝ አይደለም? በጣም ብዙ ሰዎች ይስቁበት ነበር ምናምን። ሴት ነው የማውቀው፣ በውጭ ሀገር ሴት ነው የማውቀው። አይ ህፃን ልጅ የሆነ በጣም አነስ ያለ ልጅ ነው እና ውጭ ሀገር ወጥቶ እንትን አደረጉት፣ ፌሚስ አደረጉት። የዳንስ ምናምን በቃ የሆነ አካሉ እንትን ነገር ነው፣ የተለየ ነገር ነው። አይኑ በጣም ትልልቅ ነገር እና ውጭ ብትኖር እንትን ያደርጉሃል፣ ፌሚስ ያደርጉሃል። የተለየ ሰውነት አለው ብለው ማለት ነው። እናንተ እንደዛ ነው ጥሩ ነበር፣ ግን እግዚአብሔር ይርዳህ። እንግዲህ ልዩ ነው። ሌላ ምን አለ የተለየ ከሰውነት? ሶስት አለው። እንደገና ግን ደግሞ እስቲ እልል በል እስቲ እልልታ ላይ እንዴት ነው? እልል አልችልም። እኔ ብዙም ቦታ የለኝም እኮ ላፊ። እስቲ እልል በል ምላስ ይዞ እልልታ አልችልም። እልል ማለት አልችልም። ቃሉን ነው እንጂ አልችልበትም። እስቲ በል አልችልም እያልኩ ሰይፉ ሾው ላይም እንደማልችል ተናግሬያለሁ። እንዴት? ለምን? እርግጥ ያደርጋል። ቦታ የለም፣ አፌ ላይ ቦታ የለም። ከምር እልል ስትለካ ምላስ ከተናጋጋ ተጣበቃ እልል እስቲ በልነስ እኔ ማለት አልችልም። እስቲ ቆይ ልካሌ ጋር በል እልል በልስታለ ምላስ ቦታ የለም፣ አፌ ላይ ቦታ የለም። እንደፈለኩ ወደዛ ላደርግበት የምችልበት ቦታ የለኝም። ይገርማል። ድንቅ ስጦታ ነው። ወደ ታች ብዙ ነው፣ ሰፊ ነው። ወደ ታች ጉድጓድ አለው እንዴ አፍ ውስጥ? ምክንያቱም እኔ ምላስ ራሱ እግሩን አጣምሮ የሚቀመጥ ነው ይመስለኛል አፍ ውስጥ። ሲበላሳ እንዴት ነው? ኖርማል ነው? እንደ ማንኛውም ሰው ነው። እንዴት ታዲያ ነው ማለት ያቀጣል? እንደ ማንኛውም ከሆነ እስቲ ገልብጠው፣ እስቲ ፍሊፕ አድርገው፣ እስቲ ገልብጠው ይወጣል። ስታኮሎ ዞሮ ነው መሰለኝ። አሁን ዞሮ ነው ሪኮ ወዲህ ያዞሮ አላታ ዞሮ ነው። ይገርማል። የሚገርም ምን አይነት ተፈጥሮ ነው። ምን ታዘብሽ ግን ሰላምዬ? ከዚህ እንግዲህ እግዚአብሔር እንዳለው ነው። የተለያየውን ሰው እንደፈለገ ነው አድርጎ የሚፈጥርና ያው አንዳንዱ እጆቹ ረዘም ይላል፣ አንዳንዶቹ እግራቸው እንደዚህ ይወጣ ይላል። ያንተ ደግሞ የተለየ ምንድነው በምላስ ነውና በቃ የእግዚአብሔር ስጦታ ነው። እንግዲህ ሌላ ምንም አይደለም። ተባረክልን።
ተባረክ። በጌታ ነህ ወንድም? አይ እኔ ሙስሊም ነኝ። ኦኬ እንጸልይልሃለን። ማንኛውም እስኪ ቀጥይ ጥያቄ ካለሽ ምላሱ ምን ወሰት ነው? ኔትወርክ እንግዲህ የት አለ ማስታወቂያ እናሰራው ስትል ነበር እንዴ? የት አለ አንዱ ማስታወቂያ ካላሰራው እያለ ነበር። እሺ ማስታወቂያ እናሰራው እያለ ነበር ነው ከተገኘለ ብዬ ነው። መንገድ ልወጣ ነው። መኪና ልይዝ ነው። ላየው ለሰው ምንድን ነው? ክረምት ነው እንዴ እናንተ ጋር? እኛ ጋር አሁን ክረምት ነው፣ ቅዝቃዜ ነው። በቃ ተባረክ ወንድም። እዛው እሺ፣ ልዩ መርጥ ይሆናል። ተባረክ እኮ ነው ሌላ ጥያቄ የለህም? በቃ ቆይው ሰው እያስገባው እኮ ነው። አንዱ እንትን ሊያደርግ ፈልጓል። ማስታወቂያ ላሰራ ፈልጎ እሱን ላስገባልህ ነው። መስራት የምትፈልግ ከሆነ ሳሊክ ላስገባልህ እና መልሰው። አይ ችግር የለም፣ ተስፋ ችግር የለም። እስቲ አሳያቸው። ምላሱ ምን ሆኖ ነው እያሉ ነው። አሳያቸው ምን ሆኖ እንደሆነ። አሳያቸው ምላሱ ምን ሆኖ ነው እያሉ ነው። እና አሳያቸው ምን ሆኖ እንደሆነ። አሳያቸው ጃቡክ እንዴት ናችሁ? ሁላችሁንም ሰላም እላለሁ። እዛም ምስጋና ደህና ነኝ። እንዴት ቆይታችኋል? እንግዲህ በአንዳንድ ነገሮች ይነገራሉ እና ሁለት ነገሮች ደግሞ በሁለት ነገር